በስተመጨረሻም አሴር ተምቹን አገኘው። አሴር ተምቹን ያገኘው እንጂ ተምቹ ያመጣው ሀሳብ ግን አሴርን አሳዝኖታል። ምክንያቱም እርግብ እዛ ቤት ገብተህ ያንን ወርቅ ካልመለስክልኝ በስተቀር መገናኘት አንችልም፣ በፍጹም እኔ አይንህን ማየት አልፈልግም ብለዋለች እና ያንን ወርቅ ወደዛ ቤት ገብቼ መልሼ ለእርግብ መስጠት አለብኝ በሚለው ሀሳብ ላይ ለአሴር እውነቱን ሲነግረው፣ አሴር ግን በዚህ ነገር በፍጹም እንደማይስማማ ይነግረዋል። የአሴርና የተምቹ መገናኘት ሌላ ጭንቀት ፈጥሯል። ሰላም ሰላም! ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁ ቪዲዮውን በላይክ መጀመር አትርሱ። ኖላዊ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁኝ። እንግዲህ ካሳለፍናቸው ፓርቶች ላይ እንዳያችሁት እርግብና ተምቹ የተጣሉበት ዋና ምክንያት የወርቁ ጉዳይ ነው። ወርቁ ወደ ባለቤቱ በመመለሱ እርግብ ሕይወቴን ሁሉ መስዋዕት የሆንኩለት ገንዘብ ወደዛ መመለስ የለበትም፣ ይህን ያደረከኝ ደግሞ በአንተ ምክንያት ነው በማለት የወርቁ ወደ ባለቤቱ በመመለሱ ተምቹን ተጠያቂ አድርገዋለች። በዛ ምክንያትም ሁለተኛ አይንህን ማየት አልፈልግም፣ ያለበለዚያ ደግሞ ወደዛ ቤት ተመልሰህ ወርቁን ይዘህልኝ መምጣት አለብህ በማለት ተናግረው ነበረ። ይሁንና ተምቹም በእርግብ ሀሳብ ለመስማማት ከራሱ ጋር መክሮ ነው የከረመው። እንደሚታወቀው ከሰዎች ተሰውሮ ብቻውን ነበረ የከረመው። ይህን ብቸኝነት ህይወት በፍጹም እንደከበደውና እርግብ በምትለው ነገር በሙሉ ለመስማማት ውሳኔ ላይ የደረሰ ይመስላል። አሴር ደግሞ ተምቹን ፍለጋ ሲንከራተት፣ እንደዚሁም ደግሞ ወይዘሮ ሜላት ያመጣችለትን ስራ ሁሉ ትቶ አሁን ላይ ዋና ትኩረቴ ተምቹና ተምቹ ብቻ ነው፣ ተምቹ ማለት ከወንድምም በላይ በጣም ብዙ ነገሬ ነው በማለት እሱ ከኔ ርቆ እኔ ስራ መቀጠር በፍጹም አልፈልግም፣ አሁን ስራ የምሰራበትም ወቅት አይደለም፣ ስራ የምፈልግበትም ወቅት አይደለም፣ ወንድሜ ተምቹን ነው የምፈልገው በማለት እንግዲህ ብዙ ነገሮችን ጊዜው ሰውቶ ሲፈልገው ለቀናት ከከረመ በኋላ ዛሬ ቢያገኘውም ከዚህ ቦታ የምሄደው ወይም ደግሞ ከአንተ ጋር ልስማማ የምችለው እኔ ባመጣሁት ሀሳብ ስትስማማ ብቻ ነው በማለት ተምቹ አዲስ ሀሳብ ያመጣል። አሴር ደግሞ ይሄ ተምቹ ያመጣው ሀሳብ ፈጽሞ ሊሆን እንደማይችል እና ብቻውን ግን ትቶት እንደማይሄድ ካሁን በኋላ መለያየት እንደሌለባቸው በእርግብ በዚህ ውሳኔዋ ደግሞ ፈጽሞ መስማማት እንደሌለበትም ይነግረዋል። ለዚህ ነው የምልህ እኔ የሚረዳኝ ሰው የለም፣ ተወኝ ባካህ አሴር በማለት ተምቹም እዛው አለበት ቦታ ሆኖ እንደምታዩት ሲያመናጭቀው ነበረ። አሴር ደግሞ ከስንት ቀናት በኋላ አግኝቼህ ዛሬ ምንም አድርገኝ እንጂ ትቼህ አልሄድም በማለት በብዙ ነገሮች ላይ አንስተው ሲወያዩ ነበረ። አሁን ተምቹ የወሰነው ከእርግብ ጋር ለመስማማት ግዴታ ከእርግብ እጅ የወጣውን ወርቅ ወደ እርግብ እጅ እንዲገባ መልሶ ወደዛ ቤት ገብቶ ለመስረቅ ነው። ይሄን ማድረግ የሚችለው ደግሞ አሁን ላይ ተምቹ እዛ ቤት ብዙም ለመሄድ እድሉን ስላላገኘ በአሴር አማካኝነት አሴር ለወይዘሮ ሜላት ደም ሰጥቷት ደም ለግሷት የጤናዋ ሁኔታ ወደ ቀድሞ ሰላም ስለተመለሰ አሁን አሴር ለወይዘሮ ሜላት ከባድ ባለውለታዋ ስለሆነ አሴር በተደጋጋሚ ወደዛ ቤት መሄድም ስለሚችል በአሴር ጓደኝነት ተምቹ እንደምንም ብሎ ወደዛ ቤት መግባት ይፈልጋል። ይህን ማድረግ የሚችለው ደግሞ አሴር ሲተባበረው ነው። ነገር ግን አሴር በአሁኑ ላይ በፍጹም በዚህ ላይ ሊተባበረው እንደማይችል እና ይሄ የእርግብ ውሳኔ ፈጽሞ ሊሳካ የማይችል መሆኑን ይነግረዋል። ተምቹም እኔ ላንተ ብዬ ነው ድሮም እዚህ ችግር ውስጥ የገባኸው፣ ሀና ሀና እያልክ ለሀና ይህን ሁሉ አደረግኩላችሁ፣ ነገር ግን እኔ ችግር ውስጥ ስሆን ትታችሁኝ ሁላችሁም ሸሻችሁ በማለት
ተምቹ ሀሳቡን ሲሰጥ ሀና ሲል ደግሞ አሴር ተናደደ። ምክንያቱም ሀና አሁን ያለችበትን ሁኔታ ያውቃል። ስለ ሀና ፈጽሞ ማንሳትና ማውራትም አይፈልግም። ሀና ሀና ትበለኝ በማለት አሴር በጣም ይናደዳል። ምን ሆነሃል? ሀና ምን ሆናለች? በማለትም ይነግረዋል። ሀና ምን ትሆናለች? በቃ ተወኝ ነው ያልኩህ በማለት አሴር በጣም ተናዶ ድምፁን ከፍ አድርጎ ሲናገር ነበር። የሀና ስም ሲነሳ የእዝራ ትዝታ ስለሚመጣበት፣ ምክንያቱም በተደጋጋሚ ሀና ከእዝራ ጋር ስትሆን እንደዚሁም ደግሞ ካሳለፍነው ፓርት ላይ እንዳያችሁት ፊት ለፊቱ እዝራ እኔም እወድሃለሁ ብላ ፍቅሩን ስትቀበለው አሴር ፊት ለፊት እያየ ነበር። አሴር እስከዛን ቀን ድረስ ከሀና ተስፋ አልቆረጠም ነበር። በተደጋጋሚ ከእዝራ ጋር ሀና ብትገናኝም ነገር ግን ግንኙነታቸው የትምህርት ቤትና የትምህርት ቤት ጓደኝነት ብቻ ስለመሰለው ምንም በውስጡ ጥርጣሬ ቢኖርም ነገር ግን ይህን ያክል ፍጥነት እንደዚሁም ደግሞ በደቂቃዎች ልዩነት ፍቅሩን ተቀብለው በዚያን መልኩ እሱ የጠበቃት እያለ ከአሴር ቀድማ እዝራን ማግኘቷ እዝራን ከማግኘቷም ደግሞ የፍቅር ጥያቄውን ወዳው ስትቀበለው ፊት ለፊቱ በማየቱ ከዛን ወዲህ በጣም ተስፋ ቆርጦ ስለ ሀና ማንሳትም ማውራትም ማየትም እንደማይችል ነው ካሳለፍነው ፓርት ላይ ያየ ነው። አሁንም ላይ ተምቹ ሀና በማለት ስለ እሷ ጉዳይ ሲያወራ አሴር በጣም ተናዶ ስለ እሷ ምንም እንዳታነሳብኝ በማለት ሲናገር እኔም ስለ እርግብ ምንም እንድታነሳብኝ አልፈልግም። ለዚህ ነው አንተና እኔ መራራቅ አለብን ብዬ የነገርኩህ። በፍጹም አንግባባም፣ እኔን አትረዳኝም፣ ሲጀመር እኔን የሚረዳኝ ሰው የለም በማለት ሁለታቸውም በእርስ በርሳቸው በተለያየ ሀሳብ ሲጋጩ ነበር። ይሁን እንጂ አሴር በተምቹ ሀሳብ ባይስማማም ነገር ግን ወደ ቤት አብረን እንሄድና ቀስ ብለን እያሰብን የምናደርገው ይሆናል። ይሄን ነገር ለብቻ ብዙ ቀናትን አስበህበት ይሆናል ምናልባት የተቀበልከው እንጂ እስከማውቅህ ድረስ ይህን ሀሳብ የምትቀበል ሰው አልነበርክም በማለት እንደምንም ብሎ ወደ ቤት ለመውሰድ ሙከራ አድርጓል። አሴር በአሁኑ ላይ የተሳካለት ይመስላል። ነገር ግን ወደ ሜላት ቤት ተመልሶ ገብቶ ወርቁን መልሶ ለእርግብ የማቀበሉ ጉዳይ ከባድ ቢሆንም በአሁኑ ላይ ግን እሺ ብሎ አልተቀበለውም። ነገር ግን ወደ ቤት እንደሚሄዱ አብረው ተስማምተዋል። እንግዲህ ወይዘሮ ባዩሽም ከእስር ቤት ለመውጣት ነገሮችን ጨርሳለች። በተለይ ደግሞ ከስራ ባልደረባዋ ጋር የተደረገላት ያለው ትብብር የእስር ቤት ቆይታዋን እያሳጠረው ያለ ይመስላል። ምክንያቱም መረጃዎችን ከውጭ ያሉ አካሎች እያጠፉላት ነው ያሉት። በፊትም እሷ ብዙ መረጃዎችን እያጠፋች ነው ወንጀሎቿን ስትሰራ የነበረው። አሁንም ብዙ የቀሩ መረጃዎች አልነበሩም። ትንሽ አቶ ኖላዊ እጅ የተወሰኑ መረጃዎች አሉ። እንደዚሁም ደግሞ ወይዘሮ ሜላት እጅ አሁንም መረጃ አለ። ወይዘሮ ሜላት እጅ ያለውን መረጃ ለሀና ብቻ ነው ያሳየቻት። ኢቭን እስካሁን ድረስ ወይዘሮ ሜላት ለፖሊሶችም ሆነ ለቤተሰቦቿ ለምትወደው ምናሴ እንኳን አልተናገረችም። በጣም ከባድ የሆነ ወይዘሮ ሜላትን እድሜ ልኳን እስር ቤት ሊያስቆያት ሊያስቀምጣት የሚችል የወንጀል ፋይል ከአሁን በፊት የተለያዩ ማስረጃዎችን ለወይዘሮ ሜላት ስትሰጣት ሀና ከዚህ የበለጡ ብዙ መረጃዎች አሉ። ነገር ግን ወይዘሮ ባዩሽ ከልጅነቷ ጀምራ እስካሁን ድረስ ብቸኛ ናት ማለት ይቻላል። ለስሙ ነው ባለትዳር የምትባለው እንጂ ባይሻት በጣም ከባድ የሆነ ህይወት ነው ያሳለፈችው። እንደዚሁም ከኔ ጋር ብዙ የማያልፉ የሚባሉ ቀናቶችን አሳልፈናል። ምናልባትም ህይወት አልሳካላት ብሎ ነው እንጂ ባዩሽ ክፉ ሰው ሆነ አይደለም በማለት እንደዚሁም ባዩሽን መክሰስ ብትችል ኖሮ በቂ የሆነ መረጃ በእጇ እንዳለ መረጃውን ታሳያታለች ለሀና። ሀናም ያንን መረጃ አይታ እንዴ ማዬ ለምንድን ነው እስካሁን ድረስ ይሄን ነገር የደበቅሽላት በማለት ትጠይቃታለች። ምክንያቱም ከአሁን በፊት እንደምናውቀው ካሳለፍናቸው ፓርቶች ላይ ወይዘሮ ሜላት ላይ አደጋ አደርሳባታለች። ከዛ የበለጠ ማስረጃ ግን እጇ ላይ እንዳለ ነበረ የተናገረችው። ለዛም ነው አሁን እንድትከሰስ የማልፈልገው፣ አሁን ለፖሊሶች የማልናገረው ለዛ ነው። ብዙ አሳልፈናል። አሁንም ይሄንን ነገር ዝም ብዬ ማለፍ ፈልጌ ነው
ይህንን አይቻት ግን በቀጣይ ካልተሻሻለች እኔ በራሴ እቀጣታለሁ እንጂ ለውጭ ሰው ወይም ደግሞ ለሕግ አልሰጣትም፣ አሳልፌ አልሰጣትም በማለት ነበረ ወስና የነበረው። ነገር ግን ተምቾና አሴር ነበሩ ወደ ከእርግብ ጋር ስትገናኝ በእርግብ አማካኝነት እርግብን ለማግኘት 50 ሺህ ብር ስጡኝ ያለችው ልጅ ላይ ለመተኮስ ስትል ተምቾና አሴር ነበሩ ወደ እስር ቤት ያስገባት። ወደ እስር ቤትም ካስገባት በኋላ እንግዲህ ወይዘሮ ባዩሽን ለማስፈታት ወስና ነበረ። ወይዘሮ ሜላት ማንም የላትም እኔ ማስፈታት አለብኝ ባዩሽን በማለት ሙከራዎችን ካደረገች በኋላ ነገር ግን ባዩሽ የምታሳየው ትዕይንት በጣም የሚደብርና ፈጽሞ አንድን ሰው ልንተባበረው የሚያስችል አይነት ገጽታ አልነበራትም። ሜላት ላይ ያንን አደጋ በማድረጌ በጣም ደስተኛ ነኝ፣ ምንም አይቆጨኝም። አሁንም ገና ጀመርን እንጂ ምንም የተደረገ ነገር የለም፣ ገና ምን አይታችሁ ነበር ያለቻቸው በወቅቱ። ይህንን የባዩሽን ንግግር የሰማቸው ወይዘሮ ሜላት የባዩሽን ከእስር ቤት የማስፈታት ሀሳብ ሙሉ ለሙሉ በወቅቱ ተወችው እንጂ ከዛም በፊት እሷ ራሷ ከእስር ቤት ልታስፈታ ትፈልጋ ነበር። አሁን ግን ሌሎች መረጃዎች የሚጠፉና ባዩሽ ነጻ ልትወጣ የሚያስችል ሁኔታ ላይ ከደረሱ ወይዘሮ ሜላትም ለአመታት ደብቃላት የነበረውን ማስረጃ ለፖሊሶች እንደምትሰጣቸውና ባዩሽ እድሜ ልኳን እስር ቤት እንድትበሰብስ የሚያደርግ ነገር እንደሆነም በራሷ አምናበታለች። ወይዘሮ ሜላት እስካሁን ድረስ ፈራ ተባ ስትል የነበረው ምናልባትም በሌሎች ነገሮች ብትታሰር፣ በሌሎች ነገሮች ብትቀጣ ባዩሽ ተስተካክላ ትወጣለች የሚል ሀሳብ ነበራት። ነገር ግን በአሁኑ በዚህ ሁኔታዋ ላይ ባዩሽ ከእስር ቤት ብትወጣ ሌላ ወንጀሎችን ልትጨምርም ስለምትችል ወይዘሮ ሜላት እጇ ላይ ያለውን መረጃ ለፖሊሶች ለማቀበል ወስናለች። እስኪ በመጨረሻስ አሴርና ተምቾስ በሀሳባቸው ላይ ተስማምተው የወይዘሮ ሜላትን ወርቅ ይሰርቃሉ አይሰርቁም የሚለውን በቀጣይ ፓርት ላይ የምናየው ይሆናል። ስላዳመጣቸው ከልብ አመሰግናለሁ።